በሰሙነ ሕማማት የሞተ ሰው ዕድለ ቢስ አይደለም። እንደዚያ የሚያምኑ የሚያስተምሩም አሉ። በዚህ ሰሞን ፍትሐት ስለማይከናወን እንደው ያረፈ የሞተ ሰው ፍትሐት ሳይደረግለት ሳይፈታ ተቀበረ፣ መሬት ቀመሰ ብለው ስለሚያምኑ ይመስለኛል። ይሄ ግን ስህተት ነው። ሰሙነ ሕማማትን ስናስብ እንግዲህ ሁለት ነገር በዋናነት የመጀመሪያው እንደ ስሙ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ሕማማት መከራዎችና ስቃይ የምናስብበት የምናስታውስበት፣ እየወደቅን እየተነሳን ከሕማማቱ ተካፋይ የምንሆንበት ነው። ሁለተኛ 5500 የጨለማና የመከራ የስቃይ የሰው ልጆችን ዘመናት የምናስብበት ወደኋላ ተመልሰን ያንን የምናስታውስበትና ከአባቶቻችን ሕይወት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስቃይ ብቻ ሳይሆን ከቀድሞ አባቶቻችን ከቀድሞ እናቶቻችን ሕይወት ጭምር ተካፋይ የምንሆንበት ሱታፌ የምናደርግበት ሰሞን ነው። በዚህም ምክንያት አንዳንድ ስርዓቶች እንዳይከናወኑ ቅድስት ቤተ ክርስቲያን ስርዓት ሰርታለች። ለምሳሌ ፍትሐት፣ እግዚአብሔር ይፍታህ ማለት፣ መስቀል መሳለም፣ መባረክ፣ ጠበል መጠበል የመሳሰሉት ማለት ነው። ፍትሐት ብቻ ሳይሆን ለምሳሌ ክርስትና፣ ሰርግ፣ ሌሎችም ኢቭን ንግስ በዓል እነዚህ ሁሉ አይከናወኑ። ያ ማለት ለምሳሌ አንድ ሰው ሰኞ ቢሞት ማክሰኞ ቢሞት ወይ ሮብ ቢሞት በእነዚህ ቀናት መቀበር ቢያስፈልገው አልተፈታም ማለት ግን አይደለም። ምክንያቱም በዕለተ እሑድ የሚከናወነው ፍትሐት ለሳምንቱ ነው። ሁላችሁም በዕለተ ሆሳዕና ተሰብስባችሁ ፍትሐት ተደርጎላችሁ የለም? ተፈተናል እኮ እንደ ሞትን ሆነን በአምላካችን ሰሙነ ሕማማት ጊዜ እኛ መፈታት ስለማይገባ ቅድስት ቤተ ክርስቲያን ይህንን ስርዓት ስላገደች አስቀድማ ግን ልጆቿ እንደ ሞትን አድርጋ ፍትሐት ይደረግልናል ማለት ነው። ያ ፍትሐት ለሕማማቱ ሰሞን በሙሉ ነው እና አልተፈታም አይባልም ማለት ነው። ዕድለ ቢስ ወይ ደግሞ የተረገመም ደግሞ አይደለም። አባቶቻችን እንደዛ አላስተማሩንም። ፍትሐቱ ተከናውነውልናል ኦልሬዲ። አሁን ለምሳሌ ዛሬ ሰኞ ነው ብንል አጋጣሚ ሰኞ ነው ዛሬ የሕማማት ሰኞ ማለት ነው። አንድ ሰው ቢያርፍ ያ ሰው አልተፈታም አይባልም። ትናንትና የተደረገው ፍትሐት ለዛሬም ጭምር ስለሆነ እስከ እሁድ ድረስ ያሉ በአካለ ስጋ የሚለዩ ወይም ደግሞ በረፍተ ሞት በረፍተ ስጋ ሞት የሚያገኛቸው ክርስቲያኖች ፍትሐት እንዲሆናቸው ተብሎ የተከወነ ስለሆነ አልተፈቱም አይበልም፣ ተፈተዋል። ስለዚህ ርጉምም አይደሉም፣ በተለየ መልኩ ርኩስም አይደሉም፣ ዕድለቢስም አይደሉም። እንደውም ዕድለኞች ናቸው። አንደኛ እረፍታቸው ከጌታ ሕማማት ጋር ከአምላካችን ስቃዮች ጋር ተጋሪ ሆነዋል። ዕድለኛ ነው ይሄ በመሆኑ። ሁለተኛ ሳምንቱ እጅግ በጣም እየተቀደሰ ነው። ምእመናን ሁሉ የሚጸልዩበት በጌታችን ሕማማትም ግብረ ሕማማት ሁሌ እንደምትሰሙት በዚህ ሰሞን በረፍተ ሥጋ የተለዩትን አስባቸው መንግሥትህን አውርሳቸው ተብሎ የሚጸለይበት በተለየ መልኩ ከሌላ ጊዜ እጅግ በጣም አብዝተን የምንጸልይበት በየቤተ ክርስቲያኑ ምእመናን ተሰብስበው የሚጸለይበት ጊዜ ስለሆነ በተወሰነ መጠንም ቢሆን እኛ እጅግ ኃጢአተኞች ነን፣ እርግጥ ሰነፎችም ነን። ግን ደግሞ በይበልጥ ምእመናን የሚተጉበት የሚከናወንበት ስርዓት ስለሆነ እንደውም ይበልጥ ዕድለኛ ነው የሚባለው በዚህ ሰሞን ያረፈ ሰው እንጂ ዕድለቢስ ነው ወይ ርጉም ነው ወይ ርኩስ ነው ብሎ በዚህ መልክ መሳል ትክክል አይደለም። ቅድስት ቤተ ክርስቲያን ያላስተማረችው እንዲሁ ሚት ነው ወይ ሰዎች እንዲሁ በአሰምሽን እያዳበሩት የመጣ የስህተት ትምህርት ነው። እንደውም አንዳንድ ቅዱሳን አባቶቻችን ሞታቸው ከጌታችን መከራ ጋራ ከጌታችን ስቃይ ጋር አብሮ እንዲሆን ይመኙ ይጸልዩ ነበር። ነፍሱን ይማረውና በረከቱም ይደርብንና አንድ በጣም የምወደው ዲያቆን ወንድሜ ሁል ጊዜ የሚነግረኝ ታሪክ ነበር። አሁን በአካለ ሥጋ የለም አስታውሳለሁ። ምን ይለኝ ነበር? እገሊት የሚባሉ እማሆይ እባክህን እረፍቴን የምቀበርበት ቀን በተለይ ወደ መቃብር የምገባበት ቀን በዕለተ ዓርብ አድርግልኝ ብለው ይጸልዩ ነበር ይለኛል። ያ ማለት ለምንድን ነው? ጌታችን መከራ በተቀበለበት ቀን አፈር መቅመስ ይፈልጉ ነበር እኛ እናት። እንዳሰቡት ግን ሆኖላቸው በዕለተ ረቡዕ አርፈው በዕለተ ዓርብ ተቀብረዋል።
እንደዚህ አይነት ሌሎችም ብዙ የምናስታውሳቸው አሉ። ሌላም እኔ በግል የማውቃቸው በእመቤታችን ዕለት አርፈው በ21 በቅዱስ ጊዮርጊስ ቀን ደግሞ የተቀበሩ አንድ የቅዱስ ጊዮርጊስ አገልጋይ ዲያቆን የነበሩ ሰው አውቃለሁ። ቅዱሳን አባቶቻችን ይህንን ይመኙታል፣ ቅዱሳት እናቶቻችንም ጭምር ማለት ነው። እየተወደደ የተቀደሰ ስለሆነ ከእርሱ ጋር ከተቀበርን ወይም ከእርሱ ጋር ከወረድን ከእርሱ ጋር እንወጣለን፣ ከእርሱ ጋር ከተቀበርን ከእርሱ ጋር ደግሞ እንነሳለን እንዳለው ቅዱስ ጳውሎስ ከጌታችን ጋር መቀበርን ብዙ ቅዱሳትም የሚመኙት የሚሹት እንጂ እንደው እንዳለመታደል ተብሎ የምናዝንበት ነገር አይደለም። መቼም በሕማማትም ሆነ በሌላም ጊዜ ሰው ቢሞት ሰርግ አናደርግ አንደግስም አይደል? ያው ማዘን ነው። ከጌታ ሐዘን ጋር አብሮ ማዘን ደግሞ እጅግ የተወደደ ነው። እመቤታችን ካዘነችበት ጊዜ ጋር ቅዱሳን ሐዋርያት፣ ቅዱሳት እናቶች፣ ቅዱሳት አንስት ካዘኑበት ካለቀሱበት ጊዜ ጋር መላእክት ጭምር ካዘኑበት ጊዜ ጋር አብሮ የዚህ ሐዘን ተጋሪ መሆን ይበልጥ ዕድለኝነት ነው እንጂ ዕድለቢስነትም ርግማንም ሌላም አይደለም። ይሄ የቤተ ክርስቲያን ትምህርት አይደለም ለማለት ነው። እንደው በዚህ ሰሞን የሚያርፉትን እግዚአብሔር በቸርነቱ ነፍሳቸውን ይቀበልልን። መልካም ሰሙነ ሕማማት ይሁንላችሁ። በቸርነቱ ለብርሃነ ትንሣኤው ያደርሰን። እግዚአብሔር ይስጥልኝ።